አመሰግናለሁ። በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላትና የኢትዮጵያ ዑለማ ዳዕዋና ፈትዋ ምክር ቤት አባላት በጋራ አስቸኳይ ስብሰባ አድርገው ውሳኔ አስተላልፈዋል። ያስተላለፉት ውሳኔ አንደኛው ሚያዝያ 24 ቀን ይካሄዳል ተብሎ ደብዳቤም ተጽፎ ጥሪ ተሰራጭቶ የነበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉባኤ በጊዜ ጥበት ምክንያት ወደዚህ ተስቦ ወደ 21 ወደ ሰኞ ቀን መምጣቱን ከሐሙስ ወደ ሰኞ መመለሱን በጋራ ወስነዋል። ሁለተኛ ሮብ ዕለት የሚካሄደው ሀገራዊ የ300 ዑለሞች የሚሳተፉበትና ክቡር ጠቅላይ ሚኒስትሩን ጨምሮ ሌሎች ባለድርሻ አካላትን የሚሳተፉበት ጉባኤ ላይ የሚሳተፉ 150 ዑለሞችን በራሳችን በኩል ቀርጸን መልምለን ለዚህ ዝግጅት ለማዘጋጀት ከዛሬ ጀምሮ ወደ ስራው የገባን መሆናችንን ለመግለጽ ነው። በሶስተኛው ደረጃ 9 የኮሚቴ አባላት እስካሁን ድረስ ክቡር ጠቅላይ ሚኒስትሩ የሰጡትን አደራ ወይም አማና ለመወጣት የአማናው ዋና መሰረቱ የህዝበ ሙስሊሙን አንድነት ማምጣት ስለሆነ ያን አንድነት ሊያመጣ የሚችሉ ስራዎችን በጋራ በመስራት ላይ የተጠበቀው ውጤት መጥቷል አልመጣም የሚለው እንዳለ ሆኖ ጠቅላይ ምክር ቤታችን ግን የበኩሉን እየተወጣ ነው ያለው። አሁንም በሰላማዊ መንገድ እንዲቋጭ ለማድረግ የጠቅላይ ምክር ቤቶቻችን ስራ አስፈጻሚዎች የስልጣን ሽግግሩንም ሆነ ሌላውን በሰላማዊ ሁኔታ የህዝበ ሙስሊሙን አንድነት በማያናጋና ቅሬታ በማይፈጥር ነቀፌታዎችን በማያነሳ መልኩ ለመፈጸም ዝግጁ መሆናቸውን በጋራ አረጋግጦ የወሰኑበት መሆኑን ለመግለጽ ያህል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዳንድ የሚነሱ አሉባልታዎችን አስመልክቶ በተለያዩ ማህበራዊ ሚዲያዎችና በተለያዩ ማስ ሚዲያዎች የሚነሱ አሉባልታዎች አሉ። እነሱን በተመለከተ አጠር ያለ ነገር ለመስጠት ፈልጋለሁ። በአምስት ነገሮች ላይ ጠቅላይ ምክር ቤታችን በሙስና እንደተጠመደ አድርገው በርካታ ጊዜ ሲያነሱ ነበርና እሱን አጠር አድርጌ ለመመለስ ሞክራለሁ። አንደኛው ግንባታ ነው። ይህ ግንባታ በ40 ዓመት ውስጥ ለመጀመሪያ ጊዜ ምንም ግንባታ ሳይከናወን የቆየና በዚህ ዘመን የተገኘ ትልቅ አሻራ ነው ብዬ ነው የማስበው። ከዚህ በፊት ሀጅና ኡምራ ይሰራል። ኡምራ እስከ 30,000 ሰው በሚሄድበት ጊዜ እንኳን ሊሰራ ያልቻለ ነገር አሁን በዚህ ዓመት ተሰርቷል። እጅግ ዘመናዊ ህንፃ ነው። ለጽህፈት ቤቱም ለጠቅላይ ምክር ቤታችንም ትልቅ ታሪክ ነው። አሰራሩን በተመለከተ ሙስና አለበት ተብሎ ለሚወራው ነገር ከሙስና የጸዳ ለማድረግ በህዝብ ተወካዮች ምክር ቤት ቋሚ ኮሚቴ የሚገመገም በየጊዜው የመንግስት የልማት ተቋም ነው የሚሰራው ይሄ ቤት። ስለዚህ ገንዘብ በግለሰቦች ኪስ ውስጥ የሚመላለስበት ምንም ክፍተትም የለውም፣ ቀዳዳም የለውም። ይህ ኮንስትራክሽን ዘርፍ የመንግስት የልማት መስሪያ ቤት እያንዳንዱን ነገር ሲያከናውን የራሱ ኦዲተር የራሱ የመንግስት አካሄድ ቁጥጥር ያለው ሲሆን የህንፃ ግንባታውን ክትትል የሚያደርግ አማካሪ ድርጅቱም ጭምር የመንግስት የልማት ድርጅት ነው። እሱም በህዝብ ተወካዮች የኮንስትራክሽን ዘርፍ ቋሚ ኮሚቴ በየጊዜው የሚገመገም ነው። ከኛ የሚወስዳትን ገንዘብ ወደ ኪሱ የሚወስድ አይደለም፣ ወደ መንግስት ካዝና ነው የሚጨመረው። የሚሰሩ ሰራተኞች ደሞዝ ነው ከዛ የሚያገኙት። ስለዚህ እጅግ የተጋነነ የጥላቻ አሉባልታ መሆኑን የሚገልጽ ነው። በሁለተኛ ደረጃ ግዢን በተመለከተ ነው። ተሽከርካሪዎችን ገዝተናል። ወደ 15 የሚሆኑ እጅግ ዘመናዊ የሆኑ ለክልሎቻችን ሰጥተናል። ይሄም ትልቅ ታሪክ ነው። እስከዛሬ ድረስ ተደርጎ የማይታወቅ ነው። ክልሎቻችንን አቅም የሚያጠናክሩ ከአገሪቷ ጫፍ ወደ የትኛውም ጫፍ የመሄድ ብቃት ያላቸው ተሽከርካሪዎችን ሰጥተናል ገዝተን። ይሄም የሚያኮራ ታሪክ ነው። የገዛነው ግን ከሞኤንኮ ነው። ከሞኤንኮ የሚገዙት እቃዎች ለሙስና የተጋለጡ አለመሆናቸውን ማንኛውም መንግስታዊ አሰራር ያውቀዋል። የሀገር ውስጥ ገቢ የሚያመጡትን መኪና ሲያስገቡ እንዴት እንደሚያስገቡ፣ ሲያስወጡ እንዴት እንደሚያስወጡ፣ እንዴት እንደሚሸጡ የመንግስትን ታክስ ጭምር በሲስተም የታገዘ ቁጥጥር የሚደረግበት መስሪያ ቤት የገዛን ስለሆነ
እዛ ውስጥ የሆነ የሚገኝ የሙስና ክፍተት አለ ብዬ አላስብም። በሌላ በኩል ሀጅና ዑምራን በተመለከተ ነው። ሀጅና ዑምራ ላይ 500 በላይ ዘመዶቻቸውን ይወስዳሉ የሚል ይነሳል። እዚህ 500 ውስጥ እኛ ስራ አስፈጻሚዎች አለን። ይሄን የሚል ሰውዬ ራሱ እስከነ ሚስቱ አለበት፣ ይሄንን መግለጫ የሚሰጥ ሰው። ከዚህ ውጪ የክልል አመራሮቻችን አሉበት። 9ኙም ክልል እና 2ቱ ከተማ አስተዳደር የእስልምና ምክር ቤት 5 አባላት አሉበት። ከዛ ውጪ የ9ኙም ክልል የ2 ከተማ አስተዳደር የሕክምና ባለሙያዎች አሉበት። ሁሉንም ክልል ይወክላል። 9ኙንም ክልል 2ቱንም ከተማ አስተዳደር የሚወክሉ ዳኢዎች እዛ ሄዶ የሐጅን ስነ ስርዓት የሚያስተባብሩ የሚያስተምሩ ምሁራን አሉበት። ይሄ ብቻ አይደለም፣ ኻዲሞች የሚባሉ አሉበት። ከጠቅላይ ምክር ቤታችን ለስራ ጉዳይ እዛ ሄዶ በተለያየ ዘርፍ ላይ በአይቲ ይሁን በኢንፎርሜሽን ዘርፍ ይሁን በሌላም በጥበቃ ይሁን በጽዳት ይሁን የሚሰሩ ቁጥራቸው እስከ 150 የሚደርስ ከጠቅላይ ምክር ቤቱ የሚላኩ ሰዎች ያሉበት ነው። ይሄ ብቻ አይደለም፣ ትልቅ ለዚህ ዲን አስተዋጽኦ ሲያበረክቱ የቆዩ ትልልቅ የሀገራችን ዑለሞችና መሻይኮች ተመልምለው እንዲሄዱ የስራ አስፈጻሚዎቻችን በጋራ በወሰኑት መሰረት የመመልመያ መመዘኛውን የዑለማ ምክር ቤት ያስቀመጠ ሆኖ ተመልምለው የሚመጡ ከሁሉም ክልል የሚጋበዙ የባለ ሐድራ ባልተቤቶችና የመስጂድ ኢማሞች ትልልቅ መሻይኮች አሉበት። ይህንን ሁሉ አካተው ነው 526 የደረሰው እንጂ የጥቂት ግለሰቦች ዘመዶች የሚሄዱበትም አይደለም። አበልን በተመለከተም ዝም ብሎ እንደሚዘረፍ አድርጎ የሚያወሩ አሉ። ጠቅላይ ምክር ቤታችን የውስጥ ኦዲተርም አለው፣ የውጭ ኦዲተርም አለው። ኦዲት ሲደረግ በየአመቱ ለምክር ቤቱ ቀርቦ የሚጸድቅ የሚመረመር በውጭ ኦዲትም የሚታይ ነው። ስለዚህ ማንም የሚዘርፈው የለም። በውጭ ሀገር በሀገር ውስጥ ተብሎ ደንብ ላይ የተቀመጠ የምክር ቤቱ አባላት ያጸደቁት የአበል አከፋፈል ስነ ስርዓት አለው እንጂ ማንም ደስ ባለው ጊዜ ከፍ አድርጎ ምዝቅና ዝቅ አድርጎ ምዝቅም አይደለም። $300፣ $400፣ $500 እንደሚባለው ሳይሆን ደንቡን ተከትሎ ነው። ይሄ ደንብ ደግሞ በዚህ ስራ አስፈጻሚ ላይ ያለ ሳይሆን እስከዛሬ ድረስ ከዚህ በፊት የነበሩት ስራ አስፈጻሚዎችም ሲጠቀሙበት የነበረው የአበል አከፋፈልን ተከትሎ የመጣ እንጂ እዚህ አሁን ያለው ስራ አስፈጻሚ ይመቸኝ ገንዘብ ለመዝረፍ ብሎ ያወጣው ደንብ አለመሆኑ ነው። ሌላው አንዋር መስጊድን አስመልክቶ የሚያነሱት አሉባልታ አለ። አንዋር መስጊድ ጠቅላይ ምክር ቤታችንን አይመለከትም። የአዲስ አበባ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ድርሻ ነው። እስካሁን ድረስ የተሸጠም የተገዛም ነገር የለም። ስራም አልተሰራም። እንደውም ቦታውም ዝም ብሎ ቁጭ ብሎ ነው ያለው። የተወሰደ ወይም የሰጠ ወይም የተቀበለ ካለ ማስረጃ ካለ በህግ መጠየቅ ይቻላል። ዞሮ ዞሮ ግን አብዛኛዎቹ እነዚህ አሁን ያነሳናቸውን የሚያነሱት ግለሰብ ራሳቸው ሲሰሩት የነበረ ዋና ጸሐፊ ሆነው አብዛኛውን የሀጅ ስራ ሲያስፈጽሙ የነበረ በራሳቸው ፍርማ በርካታ ደብዳቤዎችን ያወጡ የሀጅ ክፍያን በተመለከተ ራሳቸው የፈረሙበት ይህ ግንባታም ሲጀመር የግንባታ ኮሚቴ አባል የነበሩና አሮጌውን በማፍረስ አዲሱን በመተካት ውስጥ ኮሚቴ ውስጥ ትልቅ ሚና የነበራቸው አንድም ቀን ለምን ይሄን ይሆናል ብለው ያልተቃወሙ አብዛኛው ቃለ ጉባኤ ላይ ፍርማቸው ያለ በተጨባጭ በተለያዩ ጥፋቶች ከዚህ ሲባረሩ ዘመቻ ስም ማጥፋት ዘመቻ ይጠቅመኛል ብለው የተጠቀሙበት እውነትነት የሌለው እጅግ አሳፋሪ የጥላቻና የማጠልሸት እኔ እንደውሳቸው ጎበዝ ቢሆኑና ስራ ላይ ያሉ እዚህ ቢከለከሉ ወጥቶ የትኛውም ሚዲያ እኛ ተቋም ላይ እንዲህ እየተደረገ ነው ለምን መታችሁ አታዩ ማለት ሲገባቸው ከስራ ከነተጨባጭ ጥፋታቸው እሳቸው አሁን ከስራ የታገዱበትን ደብዳቤ እንኳን ለዚህ ሚዲያ ማቅረብ አይችሉም። ለምን ተዘርዝሯል እዛ ላይ። እርሶ ከዛሬ ጀምሮ ከዚህ ስራ የታገዱበት ምክንያት ስራ አስፈጻሚው ቁጭ ብሎ በአንድ ድምፅ ሲወስን በዚህ ቀን ይሄን ሲያጠፉ በዚህ ቀን ይሄን ሲያጠፉ ተመክረው የማይመለሱ ስለሆነና ተደጋጋሚ ስህተቶችን
የፈጸሙ ተብሎ ያ ደብዳቤ ላይ ስለተዘረዘረ የታገዱበትን ደብዳቤ ለማቅረብ ያፍራሉ፣ ራሳቸው አያቀርቡትም። ስለዚህ አሉባልታዎቹን በዝርዝር በእያንዳንዱ ላይ የሰነድም የሰው ማስረጃ አቅርቦ መልስ መስጠት የሚቻል ይሆናል። አመሰግናለሁ።